የመንፈስ ቅዱስን ድምፅ ለመስማት ዝግጁ ከሆናችሁ የእግዚአብሔርን ድምፅ መለየት የምንችልባቸውን መንገዶች እናያለን። ይህ ቪዲዮ በመንፈስ ቅዱስ ለመመራት ጥማት ላላቸው ሰዎች በጣም ጠቃሚ ነው። የእግዚአብሔርን ድምፅ በመስማት በመንፈስ ቅዱስ ምሪት ውስጥ እንዴት መሆን እንችላለን? ለዚህ ጥያቄ መልስ ከመስጠታችን በፊት ለዚህ ቤት አዲስ ከሆኑ ሰብስክራይብ በማድረግ ይጀምሩ። የተወደዳችሁ ወዳጆች ደግሞ ብዙሃኑ ጋር እንድንደርስ ሼር፣ ላይክ ያደርጉ። የመንፈስ ቅዱስ ምሪት ማዳመጥ ለጤናማ የክርስትና ሕይወት ወሳኝ ነው። መንፈስ ቅዱስ የእግዚአብሔርን የደህንነት ስጦታ እንድንቀበል ውስጣችንን ያነሳሳል። እንዲሁም የእግዚአብሔርን ዘላለማዊ ቤተሰብ አባል መሆናችንን ያረጋግጥልናል። በተጨማሪም እግዚአብሔር በመረጠው መንገድ እንድናድግና እንድንጓዝ ያበረታታናል። ነገር ግን ሁልጊዜ መንፈስ ቅዱስ ወደኛ ሲመጣ በሥራ በተዋከበ ሕይወት ውስጥ ያገኘናል። እግዚአብሔር በመንፈሱ የሚናገረንን መስማት የምንችልበትን ብቃት ለማዳበር ልናሻሽላቸው የሚገቡ የኑሮ ሁኔታዎች የትኞቹ ናቸው? አንደኛው ራስን በመግዛት መረጋጋትን መለማመድ። እግዚአብሔርን ለመስማት የሚፈልጉ ሰዎች ዋጋ መክፈል ግድ ይላቸዋል። ተረጋግተው በእግዚአብሔር ፊት ራሳቸውን ለማድረግ ራሳቸውን መግዛት ሊማሩ ይገባል። ይህ ቀላል አይደለም፣ ቢሆንም አስፈላጊ ነው። ጌታ ኢየሱስ በምድር በተመላለሰበት ጊዜ በሥራ የተወጠሩ ውሎዎች ቢኖሩትም ነገር ግን ራሱን በእግዚአብሔር ፊት ማረጋጋትን ተምሮ ነበር። በሄደበት ሁሉ ብዙ ሰዎች ይከተሉት ነበር። በየቀኑ ይሰብክ፣ ያስተምርና ይፈውስ ነበር። ለብቻው ሆኖ የጸሎት ጊዜ ማግኘት ለእርሱ አስቸጋሪ ነበር። ይሁንና ይህን ለማድረግ የግድ ሌሊት መነሳት ነበረበት። ማርቆስ 1 ቁጥር 35 እንደዚህ ይላል፣ ማለዳ ተነስቶ ገና ሌሊት ሳለ ወጣ፣ ወደ ምድረ በዳም በዚያ ጸለየ ይላል። በገለልተኛ ስፍራ የጾምን ጊዜ ማሳለፍ ለኢየሱስ ወሳኝ ነገር ነበር። በዚያ በገለልተኛና ጸጥታ በሰፈነበት ስፍራ ጌታ ኢየሱስ ለአባቱ በልብ ያለውን ሁሉ መናገሩ ብቻ ሳይሆን በፍጹም ልብም ያዳምጠው ነበር። አባቱ እንዲያጽናናው፣ አቅጣጫ እንዲያሳየው፣ እንዲያጸናውና እርግጠኛ እንዲያደርገውም ይፈልግ ነበር። ከአባቱ የማያቋርጥ ምሪት የተነሳ ጌታ ኢየሱስ ለእያንዳንዱ እርምጃ ዓላማ ነበረው። በመጽሐፍ ቅዱስ እግዚአብሔርን መስማት በተመለከተ የተጠቀሰው ጌታ ኢየሱስ ብቻ ቢሆን እንኳን ኖሮ ጠንካራና ልንከተለው የሚገባ በቂ ምሳሌ ሊሆነን ይችላል። ነገር ግን እሱ ብቻ አልነበረም። በመጽሐፍ ቅዱሳችን እግዚአብሔርን በመስማት የተጠቀሰው የመዝሙር ዳዊትን አብዛኛው ምዕራፍ የጻፈው ንጉሥ ዳዊት በእግዚአብሔር ፊት ይመላለስና ይቀመጥ ነበር። ነቢዩ ኢሳይያስ ከእግዚአብሔር ከበድ ያለ ትእዛዞችን ተቀብሎ ተግባራዊ ከማድረጉ በፊት እግዚአብሔርን በመቅደስ ሆኖ ይሰማ ነበር። ሐዋርያው ጴጥሮስ በምሳ ሰዓት ወደ ቆጥ ላይ ወጥቶ ሲጸልይ እግዚአብሔርን በዚያው ስፍራ ሲያናግረው እንመለከታለን። ሐዋርያት ሥራ ምዕራፍ 10 ቁጥር 9 እስከ 20። መጽሐፍ ቅዱስ እግዚአብሔር እንዲናገራቸው ጊዜያቸውን በሰጡ ሰዎች ታሪክ የተሞላ ነው። ብቻችንን ከእግዚአብሔር ጋር የምናሳልፈው ጊዜ ሲኖረን እንዲሁም በጥሞና ስንቆይ ልባችንንና ሐሳባችንን በእርሱ ላይ ስናደርግ ኃይልን እንቀበላለን። በእግዚአብሔር ፊት በዝግታ መሆንን ስንማር የእርሱ ምሪት በጥቂት ጣልቃ ገብነት ብቻ አሊያም በግልጽ ወደ ሕይወታችን ሲመጣ እንመለከታለን። ለዚህ ነው እኔ ሁልጊዜ በየጠዋቱ ከ1 ሰዓት በላይ ከእግዚአብሔር ጋር በጸሎት ለማሳለፍ የወሰንኩት። ይህንን ያደረግኩት ከእግዚአብሔር የተለየ ጥቅም አገኛለሁ ብዬ አይደለም፣ ነገር ግን ያልተገራ ሕይወት መኖር እየሰለቸን ስለመጣ ነው። ከእግዚአብሔር የምቀበላቸው ምሪቶች ዝም ብለው በጥድፊያ የተሞሉ ነበሩ። ከዚህ የተነሳ ሕይወቴ ልቆጣጠረው በማልችለው መልክ በሩጫ የተሞላ ሆነብኝ። ያለማቋረጥ በመስራትና ነገር ግን ሥራዎቼን በእርጋታ ባለመገምገም ሕይወቴ በውጥረት የተሞላ ሆነብኝ። በስተመጨረሻ የሥራዬ ትርጉም ምን እንደሆነ መረዳት እንኳን አቃተኝ። ስለዚህም በእግዚአብሔር ፊት በመረጋጋት የምሆንበትን መንገድ አመቻቸው። ይህን ልምምዴን እንድተው የፈተነኝ ምንም ነገር የለም፣ ምክንያቱም ሕይወቴን አበልጽጎታልና ነው። ከእግዚአብሔር ጋር በእርጋታ ጸሎት ማሳለፍ ከምንም በላይ ለሕይወት አስፈላጊ ነው። እውነተኛ ክርስትናም ከእግዚአብሔር ጋር የተረጋጋ ጊዜ ከማሳለፍ የሚመጣ ነው እንጂ በችኮላ ከመጸለይ፣ የመዝሙር ኮንሰርቶችን ከመካፈል ወይም ደግሞ እዚያና እዚያ ከመሯራጥ ከማገልገል እንኳን የሚመነጭ ሕይወት አይደለም። ኃይል የሚመነጨው ከመረጋጋት ነው። ሕይወታችሁን የሚለውጥ ውሳኔዎች የሚመነጩት ከእግዚአብሔር ጋር በምታደርጉት የተረጋጋ የጸሎት ጊዜ ነው። እግዚአብሔር እንዲናገረኝ አይምሮዬን ጸጥ የማደርግበትና ራሴን የማዘጋጅበት መንገድ በጣም እወደዋለሁ። ይህ ለእኔ ሁልጊዜ ይሠራል፣ ነገር ግን ለሁሉም ሰው ላይሠራ ይችላል። አንዳንድ ሰው የዕለት ተግባሩ የሆነውን ጸሎት ይቅርና ምንም ነገር መጻፍ ሊያስደስተው ይችላል። ከዚህ ይልቅ በጸጥታ ከእግዚአብሔር ጋር መነጋገር የሚመቸው ሰዎች አሉ።
አንዳንዶቹ ምንም ነገር ሳይጽፉም ሆነ ሳይናገሩ በጥሞና ማሰላሰል ሊቀናቸው ይችላል። አንዳንዶቹ ደግሞ በደስታ በእግዚአብሔር ፊት መዘመር ይወዳሉ። ዋናው ጠቃሚ ነገር ሰዎች የሚያደርጉትን መከተል ሳይሆን የሚመቸንን መንገድ መጠቀም ነው። የእግዚአብሔርን ድምፅ መስማት እንድትችሉ በውድድር የተሞላ አስተሳሰባችሁንና አካላቶቻችሁን ዝግ በማድረግ ልባችሁን አለስልሳችሁ በእግዚአብሔር ፊት በዝግታ መሆን ይኖርባችኋል። ከዛም እግዚአብሔርን ማዕከል ያደረገ ትኩረት ሲኖራችሁ እርሱ ሊናገራችሁ ይችላል። ሁለተኛው ለእግዚአብሔር ጥያቄያችሁን አቅርቡ። እኔ ሁልጊዜ እግዚአብሔርን የምጠይቃቸው ብዙ ጥያቄዎች አሉኝ። ባሪያዬን እንዳስተካክል ቀጣይ እርምጃዬ ምንድን ነው? በየቀኑ ማለት ይቻላል ይህን ጥያቄ ስጠይቅ ከእግዚአብሔር የምሰማው ምላሽ አለ። ምክንያቱም ሁልጊዜ ከሕይወቴ ሊወገድ የሚገባው ነገር አለ ብዬ ስለማምን ነው። የቤተሰቤ ቀጣይ ደረጃስ ምንድን ነው እለዋለሁ። ምናልባት እናንተ እንዲህ ብላችሁ ልትጠይቁ ትችላላችሁ። በሥራዬ ቀጣይ ደረጃዬ ምንድን ነው? ለልጆቼ ምንድን ነው ላደርግላቸው የሚገባኝ? ትምህርቴስ እንዴት ነው የምቀጥለው? እግዚአብሔርን ስትጠይቁት በምሪቱ በጣም ትደነቃላችሁ። አንድ ጊዜ በፊቱ ዝግና ጸጥ ስትሉ የእርሱን ድምፅ ስትጠባበቁ ወደ አእምሮአችሁ የመጽሐፍ ቅዱስ ጥቅስ ይመጣል፣ ወይም በሐሳባችሁና በስሜታችሁ በኩል ይመራችኋል። በሕይወታችሁ መረጋጋትና ራስን መግዛትን ስትለማመዱ ከእግዚአብሔር ጋር የምታሳልፉት የጥሞና ጊዜ ምን ያህል አስገራሚና ውድ መሆኑን ትረዳላችሁ። ይህንን ውሳኔ ለወሰናችሁ ሰዎች እግዚአብሔር እንዲህ ሊላችሁ ይችላል። ወደ እኔ ተመለሱ። ስትዋከቡና ስትባክኑ ነበር። ረጅም ውጤት አልባ ጊዜያት አሳልፏችኋል። እንደገና እንታረቅ፣ እንደገና ኅብረታችሁን እናድስ። የተለያዩ መከራ የተጋፈጣችሁ ላላችሁ እግዚአብሔር እንዲህ የሚል የማጽናኛ ቃል ሊሰጣችሁ ይችላል። እኔ ከእናንተ ጋር ነኝ። ስማችሁን አውቃለሁ፣ ሕመማችሁንም አውቃለሁ። ኃይሌን እሰጣችኋለሁ። ስለዚህ በእኔ ታመኑ። ሌሎቻችን ደግሞ በመከራ ጊዜ ሊረዳችሁ እንዲህ ሊላችሁ ይችላል። በእናንተ ደስተኛ ነኝ። በመከራ ውስጥ እንኳን ሳላችሁ በእኔ ታምናችኋልና ተደስቼባችኋለሁ፣ በርቱ ይላችኋል። መልእክቱ ለእያንዳንዱ በጊዜው ለሚያስፈልገው ሰው ይደርስ ይሆናል። ነገር ግን የሁሉም መልእክት ጠቅላላ ሐሳብ ግልጽ ነው። በዘመናት ሁሉ የሚናገረውን እግዚአብሔርን እናገለግላለን። ይህ አምላክ ዛሬም ይናገራል፣ ደግሞም ሊናገረን ፍቃደኛ ነው። ነገር ግን እግዚአብሔር ዝም ቢልስ ብላችሁ ትጠይቁ ይሆናል። አንዳንድ ጊዜ እግዚአብሔር እንዲናገረኝ በጽሞና ሆኜ ስጠብቅ ከነጭራሹ ድምፁ ይጠፋል። በዚህ ጊዜ ሞኝ ሆንኩ ያህል ይሰማኛል። የማይን ጥያቄ ነው እንዴ የጠየቅኩት? መልስ መጠበቅ አልነበረብኝም እንዴ? በእርግጥ እግዚአብሔር ሰምቶኛልን? የሚሉ ጥያቄዎች ወደ አእምሮ ይመጣሉ። ትንሽ ካሰብኩበት በኋላ እግዚአብሔር አንዳንዴ ዝም ሲል መናደድ አይገባኝም ብዬ ደመደም። እርሱ ሕያው አምላክ ነው እንጂ የመልስ ማሽን አይደለም። የሚናገረው መናገር ሲፈልግና የሚናገረው ነገር ሲኖረው ይናገራልና። እግዚአብሔር ለሕዝቡ መናገሩን እንደቀጠለ አውቃለሁ። ቢሆንም ደግሞ ብዙ ጊዜ እርሱን የማንሰማበት ሁለት ምክንያቶች አሉን ብዬ አስባለሁ። በጣም ግልጽ የሆነው ምክንያት ግንኙነታችንን የሚያዳብርልንና የመረጋጊያ ጊዜ መርሃ ግብር አናወጣም። እስቲ ለራሳችሁ ታማኝ ሁኑና እነዚህን ጥያቄዎች መልሱ። መች ነው ቴሌቪዥናችሁን፣ ሬዲዮናችሁን፣ ስልካችሁን አጥፍታችሁ ከቤታችሁ ውስጥ ካለው ከፍሪጃችሁ ድምፅ በቀር ምንም የማትሰሙበት ጊዜ አለን? መች ነው ራሳችሁን ዝግ አድርጋችሁ ወደ እግዚአብሔር የምትቀርቡት? መች ነው እግዚአብሔር እንዲናገራችሁ የምትጋብዙት? በግል ፕሮግራማችሁ ውስጥ የጽሞና ጊዜ አዳብራችኋል? ሞክሩት። እንደ ማንኛውም አዲስ ልምምድ በመጀመሪያ ሊከብዳችሁ ይችላል። ነገር ግን ይህንን በየዕለቱ ካላደረጋችሁት የሕይወታችሁ ሚዛን ይዛባል። ሦስተኛው ድምፁን ስትሰሙ መታዘዝ አለባችሁ። እግዚአብሔርን የማናዳምጥበት ምክንያት ለመታዘዝ ዝግጁ ካለመሆናችን የተነሳ ነው። እግዚአብሔር ይናገረናል፣ እኛም እንሰማለን። ከዚያም በጣም ድንቅ ነው እንላለን። ነገር ግን የመንፈስ ቅዱስ ምሪት ካልተከተልን ለእኛ መናገሩ ምንም ጥቅም መስሎ ላይታየው ይችላል። መንፈስ ቅዱስ ቀጣይነት ባለው እንዲናገረን አስቀድሞ የተናገረን መታዘዝ አለብን። የሚናገረን እንድንታዘዘው ነው። ብዙ ክርስቲያኖች የእግዚአብሔርን ድምፅ ለመስማት ይጓጓሉ፣ ይናፍቃሉ። ነገር ግን ድምፁን ሲመጣላቸው በፍጹም አይታዘዙም። ከዚህ የተነሳ እግዚአብሔር ለእነርሱ መናገር ያቆማል። መንፈስ ቅዱስ ለሕይወታቸው እንዲናገር የሚፈቅዱ ሰዎች የክርስትና ሕይወት ቀጣይነት ያለው ባልተለመደ አስደናቂ ክስተቶች የተሞላ ሕይወት ሆኖ ያገኙታል። ልባችሁንና ሐሳባችሁን ለእግዚአብሔር ምድር ከከፈታችሁ እግዚአብሔር በሚሠራው ነገር ትደነቃላችሁ። ከምታውቁት በላይ እርሱ በየቀኑ ሊያገኛችሁ እየሞከረ ነው። ተረጋግታችሁ የእግዚአብሔርን ድምፅ
ስትሰሙና ስትታዘዙ ሕይወታችሁ ምን ያህል የበለጸገ የተሟላ አስደሳችና ውጤታማ ሊሆን እንደሚችል መገመት አትችሉ። አመሰግናለሁ። የዚህ ቤተሰብ አባል ካልሆኑ ሰብስክራይብ ያድርጉ። ሌሎቻችን ሼር፣ ላይክ በማድረግ ይህ መልእክት ለብዙዎች እንዲደርስ ይተባበሩ።